በዚህ ዓለም ንግድም ሐሳብም ትምህርትም ዕውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም መነገድም ማረስም መቆፈርም መመንኮስም መቀሰስም መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማደግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለው ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። እንደዚህ ነው መሞከር። አሁን ብዙ ሰው ራሱ በእኛ ቤት ያለው ሰው ሁሉ የባስ አስተምሬ ከሚበላሽ አብድ በአርም ሞቱ ይመስል ጠቢበ ተብዬ ብኖር ይሻለኛል። በቃ በዝምታዬ ሊቅ ብባል ይሻላል። እንደው አይ ሊቁ ገሌ አባፋቸው ነው እንጂ የማይናገሩ ብባል ይሻላል ብሎ ተጎልቶ እንደ ድንጋይ አይደለም መናገር። ተናገር። ሃይማኖት ከሆነ ከተማርከው ተናገር። እግዚአብሔርን እየፈሩ እግዚአብሔርን መፍራት ነው እንጂ ሰው መፍራት ያበላሻል። ሁልጊዜ